ከፊት ለፊቱ ፓርክ ስለሆነ ከጀርባው ፓርክ ስለሆነ አራዳ ፓርክ ነው የምታየው ከፊት ለፊት ከጀርባ ፍሬንድሺፕ ፓርክን ቤተመንግስቱንና የአብሮት ቤተመጻሕፍትን ወይም ደግሞ ወደ ሸራተን አዲስ ነው የምታየው ስለዚህ በጣም የሚያምር ቦታ ነው ያለው ያቀማመጡ በጣም ቆንጆ ነው ፓርክ ቪው ስለሆነ በሁለቱም ሳይድ ያለው ለኢንቨስትመንት በጣም ምቹ ነው አከፋፈሉ ከ10% ጀምሮ ነው ከ1 ሚሊዮን ጀምሮ ነው ሙሉ መክፈል የሚችል ካለ ደግሞ 7 ሚሊዮን ብር ነው እንግዲህ ባለ ሁለት መኝታ ሁለት ባዝሩም አለው ኪችን አለው ሰፊ ሳሎን ከበረንዳ ጋር ያለው 7 ሚሊዮን ብር ቀድሞ ለመጣ 5 ሰው ለሁለት ሰው 18 ለሁለት ሰው 17 ለአንድ ሰው 16% ሰጥላል የቤቱ ባናስረክ በየወሩ 20 ሺህ ብር የሱቁ ባናስረክ በየወሩ 30 ሺህ ብር አስቀምጠናል ስለዚህ ይሄ አስተማማኝ የሆነ እንደምንሰራው ማረጋገጫ ነው ኳንዳ መጣክ ኳንዳና ቆየሽ እሺ ምን ልርዳ ማየት ፈልጌ ነበር ማን ሱቆች ነው አፓርትመንት ያላችሁ ሁለቱም አለን ቤቶችም አሉ ሱቆችም አሉ መልካም እኔ ሱቆች ማየት ፈልጌ ነው እንዴት ነው ማየት የምችለው ማን መረጃ የሚሰጠኝ አሉ ያሰሩትኞቻችን ከነሱ ጋር ገናኝ ካለ እባክሽ እሺ አረፈል ሰላም ታራሽ እንደና ሰላም ሰላም እንኳን ደህና መጣ እንኳን ደህና ቆየ ሰላም እንደና ይቅርታ ትንሽ አስተደው ችግር የለም እሺ ታንክ ዩ እንደና አለ ምንድነው ካሜራ አለ ማይቻል ከሆነ እናቆመዋለን አይ ችግር የለም ያው ትተይከኝ ምን እንደሆነ ነው አይ መልካም እንግዲህ ኤልያስ ይባላል ጋዜጠኛ ነኝ ኦኬ ከጊዜ ሚዲያ ነው የመጣሁት እሺ እንግዲህ ከኛ ተመልካቾች መካከል የተወሰኑት ሱቅ መግዛት ፈልገዋል ወደ ሀገር ቤት መምጣት ያሰበ ቤተሰብ ነበር አንድ ቤተሰብ ኦኬ ግን ሀገር ቤት ስንገባ ምን ሰራው ስራ ያስፈልገናል ጥሪት ያስፈልገናል እዛ በቃ ሪታየር እያደረግን ነው ማረፊያም ሱቅ እንፈልጋለን የሚል ሐሳብ ስላለ ሰሞኑን ስናጣራ ደግሞ ያው ለሆነኛ ሰው ደህና ነገር ነው የምትፈልገው አይደለ ኦፍ ኮርስ ስለዚህ ስናጠያይቅ ምናምን ሜሪት አሉን ሜሪት እንግዲህ ለመጀመሪያ ጊዜ ነው የሚሰማውት ሜሪት ቆንጆ ነው ዋጋም እንደገና ደግሞ ያላቸውም ሎኬሽን ለስራ የሚሆን ነው ሲሉን ወደ እናንተ መጣን ስለዚህ ታስተላልፈው ነው ማለት ነው እኔ ፕሮግራሙን አስተላልፈዋለሁ እግረ መንገድም ደግሞ ሌሎች አሁን ይሄ አንድ ቤተሰብ ነው አይደል እግረ መንገድም ሌሎች ቤተሰቦች ይሄንን ጉዳይ እንዲያዩትና አገር ቤት መተን መግዛት እንፈልጋለን የሚሉ ሰዎችም ካሉ እንዲያዩትን ብለን ፕሮግራሙ እንዲቀረጽ ይፈልግነው ፈቃደኛ ነህ ምንም ፈቃደኛ ስለዚህ ድምጽ ላርግልህ አንዴ ይቻላል እሺ እሺ እንታወቃ እንግዲህ እንዳዲስ እሺ እኔ ያስባላለሁ እንዳልኩ ከጊዜ ሚዲያ ነው የመጣሁት ጊዜ ሚዲያ ላይ በጣም ብዙ ተመልካቾች አሉ የተለያየ ሀገር ላይ የሚኖሩ ግን ደግሞ እኛን ትረስት ደግሞ የሚያደርጉንም ደግሞ ቤተሰቦቻችን አሉ ያው ሀገር ቤት ስንመጣ ጥሪት ያስፈልገናል ያሉ ማለት ነው ትክክል ሰው እኛን አምነው እስቲ አንድ ሁለት ቦታ ጠይቁና የምታምኗቸውን እናንተ ካመናችኋቸው እዛ ሄደን የምንፈልገውን ነገር እንገዛለን ብለዋል በቋሚነት ግን እዚህም ሲመጡ ቋሚ ቢዝነስ ስለሆነ የፈለጉት ፊክስድ የሆነ ፊክስድ አሴት እንዲኖራቸው ቋሚ ንብረት እንዲኖራቸው ፈልገዋል እሱ ደግሞ ቢዝነስ ወይ ተከራይቶ ወይ ምናምን ያሰቡትና ስናማርጥ ለመርካቶ ቅርብ የሆነ ቦታ እንዳላችሁ ሰማሁ ትክክል በጣም ትክክል ስለዚህ ያሉትን ነገሮች ትነግረኛለህ እነሱ ደግሞ በአጋጣሚ ይሄንን ፕሮግራም ያዩታል አሁን ደግሞ ምናልባት ሰዓታችን የተለያየ ስለሆነ ነው እንጂ እነሱንም እዚህ በዋትስአፕ ቀጥታ ለማስገባት ሐሳብ ነበረኝ እነሱ እንቅልፍ ሰዓት ናቸው ስለዚህ እንችላለን ማለት ነው አረ እንችላለን እንደውም በደንብ ስለሚያዩት ዩቲዩብ ላይም ስለምታስቀምጥላቸው ችግር የለውም ባይዘይ እንግዲህ ራሴን ከማስተዋወቅ ሲጀምር ካሳሁን እባላለሁ የሜሪ ፕሮፐርቲ ሺያ ሱፐርቫይዘር ነኝ መልካም እንግዲህ ሜሪ ፕሮፐርቲ ከ15 ዓመት በላይ ኮንስትራክሽን ላይ ልምድ ያለው ካምፓኒ ነው ብዙ ቦታዎች ላይ ስሙን አሻራውን አስቀምጦ ያለፈ ነው አሁን ደግሞ የራሱን አሻራ
በፒያሳ ሳይት እና በተክለ ሃይማኖት ሳይት በሚገርም ሁኔታ በሚገርም ፍጥነት እየገነባ ያለው ሳይት አለ። አንደኛው ሞሉ ነው፣ ተክለ ሃይማኖት ጋር ያለው G+4 ሞል ነው። እጅግ ዘመናዊ ሞል ነው። በውስጡ ብዙ ፋሲሊቲዎች ያሉት ከፓርኪንግ ጨምሮ አብዛኛውን ተክለ ሃይማኖት ጋር ብዙ የሚነሳው ፓርኪንግ ስለሆነ ያንን ኢሹ በደንብ ክሊል ማድረግ በሚችል ሁኔታ 2 ቤዝመንት ያለው 6782 ካሬ ላይ ያረፈ ሰፊ የሆነ ሞል እየገነባ ነው። G+4 ነው። በአንድ ዓመት ጊዜ ውስጥ የሚጠናቀቅ ነው። ሁለተኛ እዚህ ፒያሳ ላይ ከኢንሪኮ ዝቅ ብሎ ወይም አራዳ ሪበከንቱ ጋር ያለው ከአራዳ ፓርክ ፊት ለፊት ያለው ማለት ነው። እሱ ጋር 2 ህንፃዎች እየሰራ ነው፣ መኖሪያ ቤቶች በጣም የሚያምር በሁለቱም በኩል እይታ ያለው ወደ አራዳ ፓርክ እና ወደ ፍሬንድሺፕ ፓርክ የዞረ በጣም የሚያምር እይታ ያለው ነው። እነዛ ባለ 2 መኝታዎች የካሬ አማራጮች አሉ። እነዛም ሰው ማኖሪያ ማረፊያ ማድረግ ከፈለገና ወይ ደግሞ በኋላ ላይ ለጌስት ሃውስ የሚሆኑ ነገሮች ስለሆኑ ከፊት ለፊቱ ፓርክ ስለሆነ ከጀርባውን ፓርክ ስለሆነ አራዳ ፓርክ ነው የምታየው ከፊት ለፊት፣ ከጀርባ ፍሬንድሺፕ ፓርክን ቤተመንግስቱንና የአብሮት ቤተመጻሕፍትን ወይም ደግሞ ወደ ሸራተን አዲስ ነው የምታየው። ስለዚህ በጣም የሚያምር ቦታ ነው ያለው። አቀማመጡ በጣም ቆንጆ ነው። እሱንም አሁን ማየት ስለሚቻል ማለት ነው። ስለዚህ በዚህ መልኩ ስለሆነ ስለመጣ እጅግ ደስ ብሎኛል። ለምን ብዙ ሰው ተጠቃሚ ይሆናል ብዬ አስባለሁ። ስቶኮችንም እያለቁ ስለሆነ ፕሮግረሱ በጣም ፈጣን ነው። ያው የገዙ ከስተመሮቻችን ምስክሮች ናቸው። ስለዚህ በ4 ወር ጊዜ ውስጥ ነው የጀመርነው። አሁን ሰርድ ስላብ እየሞላን ነው። 4 ወር ነው የሚሆነው። 4 ወር ከ18 ቀን ሞሉ ደግሞ 3 ሳምንታችን ነው። አሁን ፉቲንግ እየወጣን ነው። መጀመሪያ እስካቬሽን ጨርሰን ስለሆነ ሽያጭ የጀመርነው ፉቲንግ እየወጣን ነው። በዚሁ አጋጣሚ ምናልባት የገዙ ከስተመሮች ከ3 ሳምንት በፊት የገዙ ከስተመሮች ካሉ ፕሮግረሱን ያዩታል። ፕሮሚሲንግ ነበረ ያኔ ገና እስካቬሽን ስራው ገና እየተጠናቀቀ በነበረበት ሰዓት ስለሆነ አሁን በ1 ወር ባልሞላው ጊዜ ውስጥ የሚገርም ፍጥነት የሚገርም ስራ ሰርተናል እና በዚሁ አጋጣሚ እንግዲህ የሚከታተለው ያንተ ከአሁን በፊት የገዙ የኛ ደንበኞች ካሉ በደንብ እንዲያዩልኝ እፈልጋለሁ። ይሄኛውንም ሳይት 3ኛ ስላብ እየሞላን ስለሆነ ቆንጆ ፕሮግረስ ነው። ሁሉም ሰው ሰርፕራይዝ እየሆነ ተደስቶ ነው ያመሰገነ እየሄዳለው ማለት ነው። ስለዚህ ይሄን በዚህ እንያዘው። እንግዲህ እናንተ ጋር የገዙ ሰዎች ናቸው የጠቆሙ። በዋናነት ደግሞ ለመምጣታችን ምክንያት የሆነው አንደኛ ተክለ ሃይማኖት ጋር ያለው በጣም ለመርካቶ ቅርብ ስለሆነ፣ ትክክል። ሁለተኛ ደግሞ ፕራይስ ዋይዝም በጣም የተሻለ ነው ተብለን ነው እናንተ ጋር የመጣ ነው። አንዳንድ የሰማናቸው ነገሮች አሉ፣ እውነት ናቸው አይደሉም? እሱን ትነግረናለህ። ባይዘይ ያልተለመደ አሻሻጥ ነው እየሸጥን ያለ ነው። ለምን መሰለህ? እዛ ሳይት ላይ ሞሉ ላይ ሜሪ ኮመርሻል ሴንተር ነው እንደ ሎጎ ያስቀመጥ ነው። ብራንዱ ሜሪት ኮመርሻል ሴንተር ነው የሚለው ብራንዱንም ለማስቀመጥ ስለሆነ ሌላ ቦታ ላይ ሞል ስንገነባ የዛን አይነት ስታንዳርድ ለማስቀመጥ ነው ያሰብነው። በኔት ኤሪያ ነው የምንሸጠው። አንድ ከሌላው ሪል ስቴት የሚለየን አንድ በኔት ኤሪያ ነው የምንሸጠው። ሁለተኛ ደግሞ ፉል ፊኒሽድ ነው የምንሸጠው። ሰውየው ከገባ በኋላ የሚጨርሰው ምናምን ነገር የለም። ፉል ፊኒሽድ ነው አግሪመንቱ። ገባ አለቀ፣ ገባ በቃ ስራ መጀመር ነው። በሶስተኛ ደረጃ ደግሞ ምንም አይነት እስካሌሽን ሬት አይኖረውም። በአንድ ዓመት ነው የምናስረክበው። G+4 ህንፃ ነው፣ ሌላ የተንዛዛ ፕሮጀክት ምናምን አይደለም። 4 ስላብ ነው። በአንድ ዓመት ነው የሚረከበው። በአንድ ዓመት ካላስረከብን ደግሞ 30 ሺህ ብር በየወሩ መቀጮ አስገብን። ይሄ የግዴታ ውል ነው የሚባለው። እንደሌላው ገንዘቡ ተቀጥቶ ይሄን ያህል ይመለስልሃል ምናምን አይባልም። ለምን አሁን የገዛበት ይባሉ እና 1 ሚሊዮን የሚሆን 500 600 ሺህ ብር የሚሆን የዛሬ 1 ዓመት በኋላ እኩል አይደለም ባሉ ኢቭን ተቀጥቶ እንኳን 20% 30% ተጨምሮ ቢሰጠው ብሩ ዴይ ቱ ዴይ እየሞተ ነው ያለው። ኢቭን መኪና ላይ ቢያስቀምጠው አፕሪሺየት እያደረገ ይሄዳል። ዝም ብሎ አዲስ መኪና ገዝቶ ቢያስቀምጥ እና በዚህ ሁኔታ ባለበት ሰዓት ዝም ብሎ ተቀጥተህ መልስልሃል የሚለውን አውቶማቲካሊ ነው እያንዳንዱ ሌት ለምናደርግበት ወር ኃላፊነት ወስደን 30 ሺህ ብር በየወሩ መቀጫ አስቀምጠናል። ሁለተኛ ምንም አይነት የዋጋ ጭማሪ አይኖረው ከፍሎ አሁን የተረጋጋ ማርኬት ይባላል። የትኛውም ሰው ሲገዛ ነገ ጧት ማቴሪያል በጨመረ ቁጥር፣ ነዳጅ በጨመረ ቁጥር፣ ዶላር በጨመረ ቁጥር እኔ ጋር ይጨምራል የሚል ስጋት አይኖረውም ማለት ነው። ያ ተረጋግቶ ስራውን እየሰራ ውጭ ያለውም እዚህ ያለውም ስራውን እያቀላጠፈ
ወደኛ ቀስ እያለ እየቆጠበ በአንድ ዓመት ተኩል ውስጥ ጊዜ ውስጥ ይጨርሳል ማለት ነው። ምንም አይነት ዋጋ አሁን በተነገረውና ያኔ በሚረከበው ዋጋ ነው የሚረከበው ማለት ነው። ስለዚህ ይሄ ትልቅ አድቫንቴጅ ነው። በአራተኛ ደረጃ ሎኬሽን አድቫንቴጅ። አሁን እዛ አካባቢ ኮሪደር ልማት ሊገባ ነው። እነዛ አካባቢዎች ሲጸዱ የኛ ሞል ስለሆነ በማስተር ፕላኑ መሰረት ስለሆነ እየሰራን ያለ ነው የተረጋጋ ማርኬት ይኖረዋል። አይዘር ለማከራየት ወይም አትርፎ ለመሸጥ ወይ ራሱ ደግሞ ሰውየው ራሱ ገብቶ ለመስራት በጣም አሪፍ አድቫንቴጅ ይኖራል ማለት ነው። በእነዚህ ነገሮች ጥሩ ተጠቃሚ ይሆናል። በተመሳሳይ ደግሞ ፒያሳ ያለውም እንዳልኩ ፓርክ ቪው ስለሆነ በሁለቱም ሳይድ ያለው ለኢንቨስትመንት በጣም ምቹ ነው። አከፋፈሉ ከ10% ጀምሮ ነው፣ ከ1 ሚሊዮን ጀምሮ ነው። ሙሉ መክፈል የሚችል ካለ ደግሞ 7 ሚሊዮን ብር ነው። እንግዲህ ባለ 2 መኝታ 2 ባዝሩም አለው፣ ኪችን አለው፣ ሰፊ ሳሎን ከበረንዳ ጋር ያለው 7 ሚሊዮን ብር ነው። ቀስ ብዬ ከፍላለሁ ካለ ደግሞ 10 ሚሊዮን ብር ከ1 ሚሊዮን ብር ጀምሮ በ11 ዙር ቀስ ብሎ መክፈል ይችላል ማለት ነው። ስለዚህ ይሄ የመጣ ኦፖርቹኒቲ ነው። ማንም ሰው መጠቀም ይችላል። የመረከቢያ ጊዜው የቤቱ 3 ዓመት፣ የሱቁ 1 ዓመት። የቤቱ ባናስረክብ በየወሩ 20 ሺህ ብር፣ የሱቁ ባናስረክብ በየወሩ 30 ሺህ ብር አስቀምጠናል። ስለዚህ ይሄ አስተማማኝ የሆነ እንደምንሰራው ማረጋገጫ ነው። ለምን እኛ አሁን እንደ ሜሪት 1000 ክላይንት ብንይዝ በስራችን በየወሩ 30 ሚሊዮን ብር እንከፍላለን ማለት ነው። 30 ሺህ ብር በወር ስለምንከፍል ሰርታችሁ ተጠናቆ እስክታስረክቡ ድረስ ባናስረክብ ሌት ቢሆን ባታስረክቡ ሰርታችሁ አጠናቃችሁ እስክታስረክቡ ድረስ ትከፍላላችሁ። እንከፍላለን። በየወሩ ነው የሚለው፣ በእያንዳንዱ ወር ነው የሚለው ውሉ ማየት ስለሚቻል ማለት ነው። ስለዚህ ያ እንደምንሰራ ማረጋገጫ ነው። ለምን አንደኛ ቤቱ 2 ብሎክ ነው፣ ሱቁ G+4 ነው። የተንዛዛ ፕሮጀክት የለንም። ሌላም እዛም አንረግጥም። ይሄንን አስረክበን ነው ወደ ሌላ ቦታ የምንሄደው ራሱ። ስለዚህ ያ ትልቅ ነገር ነው። ስለዚህ ሞሉ G+4 ነው፣ በ1 ዓመት ነው የሚረከበው። ቤቱ ደግሞ በ3 ዓመት ነው የሚረከበው። ባናስረክብ ለቤቱ 20 ሺህ ብር መቀጮ አለብን። ይሄኛው ደግሞ 30 ሺህ ብር። ይሄ ቀላል አይደለም። እንደነገርኩ 1000 ከስተመር ቢዝ ሜሪት በስሩ 30 ሚሊዮን ብር በወር፣ በሁለተኛው ወር 60 ሚሊዮን ብር እያለ እንደ ድርጅት የምንጠፋበት ውል ስለሆነ ያለን ምንድነው መስራትና መስራት። ስለዚህ ራሳችሁን በውል አስራችሁታል። ግዴታ ለዛች ስትሉት ራሳችን ማንም አስገድዶን ሳይሆን ክላይንቱ ምናምን አስገድዶን ሳይሆን ራሳችን ለመስራት ቁርጠኛ ነው። በጣም አንደኛ የቻይና ኮንትራክተር ነው የወሰዱት። የሚያቀለው ነገር እሱ ነው። ሁለተኛ ደግሞ ሁሉም ወጣቶች ናቸው፣ በጣም ወጣቶች ናቸው። በአንጋፋ የተሞላ ነው። ስለዚህ ቦርዱን በአንጋፋ ሰው የተሞላ ነው። በጣም ቆንጆ ነገር ይሆናል ብዬ አስባለሁ። ለምን አሁን ራሱ የምንሄድበት ፕሮግረስ በጣም አስደሳች ነው። ከስተመር ዊትነስ ነው ባይዘ ከስተመር ያነሳህንም ይጥላል። ስለዚህ በዛ መሰረት ነው እዚህ ኩኝም ስለምሰራ በጣም ደስ ይለኛል። ሁለት ነው እና አይደለ? እንደ ስታፍም ደስተኛ ነህ ነው ድርጅቱ ላይ? በጣም ሸጋ ነው። ሌላም ታሳይ ነገር አለ? ማሳይ ነገር ምንድነው? አሁን ያው ለአንተ የተወሰነ ፓኬጅ ይሰጣሉ፣ ዲስካውንት። አንድ ማኔጅመንቱ ጋር ሳወራ ስለነበረ ነው የሆነ ስደውልልኝ ያው ለውጭ ላለ ከስተመር ነው ምናምን ስትል እነሱ ጋር ምን አይነት ዲስካውንት የሚለውን እያወራን ስለነበረ ነው። ስለዚህ እኔ ከ15 እስከ 18% ባለው የሱቁ ላይ ከ15 እስከ 18 በመቶ ባለው እንደያመጣጣቸው ቅናሽ ይሰጣሉ። መጀመሪያ ለመጣ ለመደወለ 18%፣ ከዛ 17%፣ ከዛ 15% ለሁሉም 15% ድርጅቱ ያወጣው ነው። እቺ 3% ግን ተጨማሪዋ ቀድሞ ለመጣ ለ5 ሰው በሐራሪኪ ለሁለት ሰው 18 ለሁለት ሰው 17 ለአንድ ሰው 16% ይሰጥልሃል። ያ ማለት 1%፣ 2% እና 3% ጨመርኩልህ ማለት ነው። አዎ። ሁለተኛ የቤቶቹ ፕራይስ አሁን በምገልጸው ዋጋ ነው የሚስተናገዱት ማለት ነው። የመጀመሪያው 11 ካሬ የካሬ አማራጭ አለን። ሱቁ ማለት ነው። ሱቁ ማለት 11 ካሬ የካሬ አማራጭ አለን። 22 ካሬ የካሬ አማራጭ አለን። 32 ካሬ የካሬ አማራጭ አለን። ከግራውንድ እስከ 3ኛ ፍሎር ማለት ነው። 4ኛ ፍሎር ምንድነው ያደረግነው? ሰው ሌላ ቦታ ሂዶ ሳምፕል ከሚያመጣ ወይ ደግሞ ስቶር ብሎ ሌላ ቦታ ወጥቶ ከሚሄድ የመጨረሻውን 4ኛውን ፍሎር ምንድነው ያደረግነው? ለስቶር ዝግ ነው፣ አሁን አይሸጥም። በኋላ ተሸንሽኖ ምንድነው የምናደርገው? ለስቶር የሚገዛ ለስቶር ብቻ 4ኛውን ፍሎር ማለት ነው። ይሄን
ያደረገ የመጀመሪያው ካምፓኒም ይመስለኛል። ከታች ያሉት ባለሱቆቹ ከላይ ከፈለጉ ሌላ ኤክስተርናል ማርኬት የምናወጣው እነሱ ካልፈለጉ ነው። ግን ከታች ለተለያየ ፐርፐዝ ብለው ስቶር ሌላ ቦታ ከሚከራዩና ወይ ሌላ ቦታ ሄደው ከሚያመጡ ከላይ በካሬ ተሸንሽኖ እንደሚፈልጉ የካሬ አማራጭ እንሸጥላቸዋለን። ይህ ትልቅ አድቫንቴጅ ነው። ለምን ሳምፕል ልታሳይ ስትሄድ ከአንዱ ፎቅ ወጥተህ ወደ ሌላ ፎቅ አትሄድም። እዛው ላይ ከላይ አወጥተህ ሳምፕልን አሳይተህ መሸጥ ትችላለህ። ስለዚህ ስቶር ብቻ ነው የምናደርገው ማለት ነው። ሱቅ አይኖረውም። በደንብ ነው ያለው። ስንት እንደሚከራይ ደውሎ ከስተመር መጠየቅ ይቻላል። ለአንድ ካሬ ስንት እንደሚከራይ ይዛ አካባቢ ማለት ነው። ስቶር በጣም እጥረት ስላለ ማለት ነው። ሱቅ እንደውም ችግር የለውም። ስቶር ግን ዕቃህን የምታስቀምጥበት ቦታ ግን በጣም ውድ ነው። እዛ አካባቢ በጣም ኤክስፔንሲቭ ነው እና ያንን እድል ኦፖርቹኒቲ እንዲጠቀሙት ነው። ስለዚህ ለየት ብሎ የመጣው ሜሪትም በዚህ ምክንያት ነው። ስለዚህ ሜሪት ኮመርሻል ሴንተር ሁሉን የሚያማከለ ከፓርኪንግ ጀምሮ በጣም ሴፍ የሆነ የንግድ እንቅስቃሴ የሚደረግበት ቦታ ይሆናል ብዬ አስባለሁ። ሲያልቅ ማለት ነው። ሸጋ ነው። የምናያቸው ነገሮች ካሉ ይቻላል። ቆይና ላሳይ ይችላል። እንደምታየው ይሄ ነው ጂ+4 ሞል ነው። ጂ+4 ሞል ነው። በአራቱም አቅጣጫ ሮድ ተች ያደርገዋል። የመጀመሪያው ይሄ የተክለ ሃይማኖት መንገድ ነው ወደ ጥቁር አንበሳ የሚወስደው። ከተክለ ሃይማኖት ወደ ሜክሲኮ ወይም ወደ ጥቁር አንበሳ ስመጣ ነው ይሄኛው መንገድ ትልቁ። በዛችኛዋ ደግሞ 20 ሜትር አስፋልት አለ። የት ይገባል? ልክ ወደ ፔፕሲ የሚያወጣ ማለት ነው። ወደ ተግባረድ የሚያወጣ ዋናው አስፋልት ጋር ይቀላቀላል በአቋራጭ ማለት ነው። ይሄኛው ደግሞ በእኛና በህንፃው መካከል ትንሽዬ መንገድ ነበረ። 5.2 ሜትር አድርገ ነው። ይሄው ጌት አለው እዚህ ጋር መኪኖች በዚህ ገብተው ቀጥታ ወደ ሞሉ እንዲገቡ ማለት ነው። በዚህ በዋናውም አለ፣ በዚህኛውም አለ፣ በጀርባ በኩልም አለ፣ በጀርባ ሳይድም አለ። በጎንና በጎን በጀርባ እና በፊት ለፊት ጌት አለው ማለት ነው። በአራቱም አቅጣጫ እንደገና አራቱንም ሮድ ተች ያደርገዋል። በዚህም አለ፣ በዛኛውም አለ፣ በጀርባ በኩልም መንገድ አለው። ይሄኛው መንገድ ነው አይደለ? ሞሉ የተቀመጠው በአራት አቅጣጫ ነው ማለት ነው። ስለዚህ በማስተር ፕላኑ መሰረት ስለሆነ እየሰራን ያለ ነው። ምንም አይነት የኮሪደር ልማት የሆነ ነገር ቢመጣ አይነካው። ይኸው ከአስፋልት ምን ያህል እንደገባል ማየት ይቻላል። ያኛውን አየው ለፓርኪንግ ካፌ ምናምን ለሚጠቀም ሰው እዛ ጋር ፓርኪንግ አድርገናል። ለባንክ ምናምን ለኤችአሮች ምናምን ለማናጀር ምናምን እዚህ ጋር ይሄው የራሱ ፓርኪንግ አለ። ከስር ለከስተመሮች 2 ቤዝመንት አለ። ለምን 6782 ስለሆነ ሁለቱም ቤዝመንት ሙሉ እናገኘዋለን። በቂ ፓርኪንግ አለ። 240 ሱቅ ነው ያለው። በቂ ፓርኪንግ ይኖረናል ማለት ነው። ሁለተኛ ደግሞ ሰው መርጦ ነው የሚገዛው። በጣ ሳይሆን በየት በኩል ይሁን 22 ካሬውን በማንኛው ሳይድ ኮሪደር መሃል ነው በሊፍት አጠገብ ነው የሚለውን አማርጦ ነው የሚገዛው እንጂ በጣ አይደለም። መጨረሻ ላይ አሁን ነው ሲገዛ ልክ የቤት ቁጥር ይዞ ስንተኛ ፍሎር እንደሆነ በየት በኩል እንደሚያይ አብሮ ተያይዞ ስለሚሰጠው ማለት ነው። ስለዚህ መርጬ ነው አሁን እኔ እነሱ ከወሰኑ እዚሁ ነው ጨርሼ ነው እዚሁ ጋር አይቼ ማለት ነው። እዚህ ጋር አይተህ አሁን እነዚህ በዚህ በኩል 32 ካሬ አሉ። በዚህ በኩል 22 ካሬ ናቸው። በዛኛው በኩል 22 ካሬ ናቸው። 11 ካሬ በዚህ በኩል አሉ። 11 ካሬ በዛኛው በኩል አሉ። መሀል ላይ 16 ካሬ እና 11 ካሬ ማለት 32 ካሬ ማለት አዎ። ግን እንደምትመርጠው አሁን መርጠህ ነው እንጂ የምትይዘው የፍሎር ግራውንድ ላይ ሲሆን አንድ ዋጋ አለው። አሁን ሜቢ ብነግርህ ደስ ይለኛል ምናልባት ካላስቸገርኩ። ይህንን ፕሪንት አድርጌ የምነግርህ ለምንድን ነው ሰው ቀጥታ ያለውን አቅም እዛው ላይ ኳልኩሌት አድርጎ የትኛው ጋር ይሁን የሚለውን አክቹዋሊ መሆን ነው። የትኛውን ፍሎር ቢሆን በጣም ኤክስፔንሲቭ ነው እዛ አካባቢ፣ ግን እንደሚይዘው ወደፊት ሊሰራበት እንዳሰበው ዲፐንድ ይሆናል። ግራውንድ አሁን በልኪ ነገሮች የማይንቀሳቀሱ ከላይ ታች ማለት የማይችሉ ነገሮች ግራውንድ ላይ ሪከመንድ አደርጋለሁ። ልብስ ግን እንደዚህ ቡቲኮች፣ ኮስሞቲክሶች ምናምን ካፌዎች ምናምን አንደኛ፣ ሁለተኛ፣ ሶስተኛ ቢሆን ችግር የለውም ሰው በቀላሉ አክሰስ ስለሚያገኝ። ስለዚህ እንደዚህ አይነት ነገሮች ስላሉ ለምሳሌ ግራውንዱ ላይ አሁን እየሸጥ ነው 11 ካሬ 4.9 ነው ግራውንዱ ላይ ያለው ማለት ነው። 4.9 ነው። ቅድመ ክፍያው 2.1 ሚሊዮን ነው። ሁለተኛ ባለ 22 ካሬው 8.6 ነው። ቅድመ ክፍያው 2.6 ነው። ይሄ 8.6 እና 4.9 ምንም አይነት ዋጋ ማስተካከያ አይኖረውም። 32 ካሬ አማራጭ አለ 11.2 ነው። ቅድመ ክፍያው 2 ሚሊዮን 240 ሺህ ብር ነው። ይሄን ያዘው።
ተጨማሪ ደግሞ 15% እስከ 15% ያልኩ 15 እስከ 18% ያልኩ ያዝልኝ ቅድም ስለነገርኩ ላንተ 3% ጨምሬያለሁ ማለት ነው። ፈርስት ፍሎር ላይ ስንሄድ 11 ካሬው 4.4 ይሆናል። ቅድም 4.9 ነበረ። አሁን አይ ከፍ ልበል አንደኛ ፍሎር ላይ ካለ 11 ካሬው ራሱ 4.4 ይሆናል። ቅድመ ክፍያው 1.6 ይሆናል። 1,650,000። አዎ 22 ካሬው 6.6 ሚሊዮን ነው። 1,980,000 ብር ይሆናል አድቫንሱ። 32 ካሬው 9.6 ሚሊዮን ነው። 1,140,000 ብር ይሆናል። ያዝልኝ። ስለዚህ እነዚህ የዋጋ ማስተካከያ አይደረግባቸውም። ከፍሎ አይጨምርም። ፊክስድ ፕራይስ ነው። ውሉ ላይ ምንም አይነት የዋጋ ማስተካከያ አይደረግበትም። የምንሸጠውም በብር ነው። በብር ስለሆነ ቀድመን እኛ ለዚህ የሚሆን ብረትና የሚያስፈልጉ ነገሮችን ኦርደር አድርገናል። ስለዚህ በሰው ብር ሳይሆን የምንገነባው በራሳችን ብር ነው። መጀመሪያ ኦርደር ያደረግነው ስትራክቸሩን የሚያወጣ ብረት ነው። አሁን አብዛኛውን ጊዜ የኮንስትራክሽን የሚያናጋው። ስለዚህ ያ ብረት ለ G+4 ኳልኩሌት ተደርጎ ምን ያህል እንደሚያስፈልግ ኦርደር ስለተደረገ ያን ያህል እንትን አይደለም፣ እኛ ጋር አፌክት ያደርገው። ለዛ ነው ብር ማንጨምረው። ትልቁ ጥያቄ እሱ ነው። ከሆነ ጊዜ በኋላ ጨምሮ አትጨምሩ የለም። ውሉ ላይም ተቀምጧል። ምንም አይነት የዋጋ ማስተካከያ አይኖረውም። ኢቭን ሜንሽን ያደረግነው ዶላር ቢጨምር፣ ብረት ቢጨምር፣ ሲሚንቶ ቢጨምር ብለን ሜንሽን አድርገናል ውሉ ላይ። ስለዚህ ምንም አይነት እንደዚህ አይነት ኬዝ አይኖርም ማለት ነው። እዚህ ላይ ኤግዛክትሊ የተቀመጠውን ይከፍላል 100%። ይሄ ዊትነስ ነው ይሄ ቪዲዮ። ሁለተኛ ደግሞ የሁለተኛው ፍሎር ሁለተኛ ላይ ከፍ ብሎ ዋጋ እንዲቀንስ ስለከፈለገ 11 ካሬው 3.795 ነው። ዳውን ፔመንቱ 1,328,000 ብር ነው። 22 ካሬው 5.5 ነው አጠቃላይ ክፍያው። ቅድመ ክፍያው 825,000 ብር ነው። 32ቱ 8 ሚሊዮን ነው አጠቃላይ ክፍያው 1.6 ነው። አየው 11.2 ወደ 8 ሚሊዮን ወረደ ማለት ነው 32 ካሬው ራሱ። ስለዚህ ሰው እንደሚፈልገው ያልኩ ለዛ ነው። ኔቴሪያ ነው የምንሸጠው። 11ም ገዛ 22ም ገዛ 32 ካሬም ገዛ ኔቱን ስለሆነ የሚያገኘው ያን ያህል የቦታ መጥበብ አያገኘው። ለምን ኔቴሪያ ማለት ዳይሬክት ሱቅህ መንግስት ታይምስ ዊድዝ ብሎ የምታገኘው ስለሆነ እንጂ ከኮሪደር የለም። ለፕሮሞሽንም ስለሆነ ሜሪ ኮመርሻል ሴንተር የመጀመሪያ ሞላችን ነው። ይህን አሳይተን ነው ሌላ ቦታ የምንሄደውና እዚህ ጋር ትልቅ አድቫንቴጅ ሰው የሚያገኘው ያንን ነው። ኔቴሪያ ነው። ምንም አይነት የዋጋ ጭማሪ አይኖረውም። ፉል ፊኒሽድ ነው። ፉል ፊኒሽድ ነው። ስለዚህ ይህንን አድቫንቴጅ ያገኛል እዚህ ላይ የፕሮሞሽናል ፕራይስ ስለሆነ ማለት ነው። የማስታወቂያ ዋጋ። ሶስተኛ ደግሞ ለምሳሌ ሰርድ ፍሎር ላይ ቢሄድ ችግር የለውም። ሞል ነው እንደምታየው፣ በሁሉም አክሰስ አለው። 4 ሊፍቶች አሉት። 2 ትልልቅ የካርጎ ሊፍት አለ። 8 ደረጃዎች አሉት በየቦታው። ስለዚህ 2 ስኬሌተን አለው ከቤዝመንት ጀምሮ አንደኛ ፍሎር እስከሚሄድበት። ስለዚህ 11 ካሬው 3.3 ነው የሚሆነው። ዳውን ፔመንቱ 1,155,000 ይሆናል። 22 ካሬው 4.4 ነው 1,320,000 ብር ይሆናል። 32 ካሬው 6.4 ነው 1,920,000 ብር ይሆናል። ይህንን እስከ 1 ዓመት ተኩል በ7 ዙር ይሄው ተቀምጦለታል። ምንም አይነት የዋጋ ጭማሪ ስለማይኖረው ተቀምጦለታል። ውሉ ላይ ሲወስድ ለምሳሌ 22 ካሬውን ቢወስድ አንድ ሰው ይሄው እስከ መጨረሻው እስከ 7ኛ ፍሎር ድረስ መቼ እንደሚከፍል አግሪመንቱ ላይ ስለተቀመጠ ዋጋ ጭማሪ ስለሌለው አስቀምጠናል። ስንት እንደሚመጣበት አውቆት ነው የሚሄደው። ስለዚህ በዚህ መልኩ ነው። እንግዲህ ስልክ ቁጥር ማስቀመጥ ይችላል። አመሰግናለሁ። ይቻላል። እችንም ያዛል። አሁን ዋጋም ደግሞ ካልኩሌት አድርጌ እሰጥሃለሁ። የነሱ የፐርሰንቴጁን የምንቀስልን በማተብ እሰጥሃለሁ። ሁለተኛ ምንድነው የምናደርገው? አሁን የተቀመጠ ስልክ አለ፣ ማስቀምጠው ስልክ አለ። 2 ስልክ አስቀምጣለሁ። በነዛ ስልኮች ደውሎ በአንተ በኩል ነው የመጣ ነው ማለት አለባቸው። እዚህ ጋር ሲመጡ እንዳየው ቅድም ስትገባ ምንድነው ያገኘው? ሪሴፕሽን ያገኛል። ሪሴፕሽኑ አቶ ካሳ ስትላት ቀጥታ እንደደወለች። እንደዚህ ከሆነ ቀጥታ ዳይሬክት ስለሚገናኙ ያለምንም እንግልት በፈለጉት ቦታ ላይ መርጠው ቦታ መያዝ ይችላሉ። ስለዚህ ውጭ ያሉ ከስተመሮች ይኖሩ ይችላሉ፣ የሚያይላቸው የሌለ በቪዲዮ ኮል እናሳያለን። እዛ ሆነው እዚህ ጋር የሆነ ተወካይ ልከው ደግሞ ተወካዩ አይተላቸው ክፍያቸውን እዛው በሞባይል ባንኪንግም ወይ ደግሞ በተወካይ በኩል ከፍለው ውሉን ፍረማ ግን ተወካይ ባይኖራቸው ውል የሚፈርም ህጋዊ ውክልና ያለው ስለሆነ ማየት ማንኛውም ሰው ማየት ይችላል። ቤተሰብ የሆነ ሰው ግን ውሉ ላይ መፈረም ስለማይችል በዲኤችኤል ያሉበት ቦታ እናደርስላቸዋለን። ፈርመው መልሰው አንዱን ኮፒ ለራሳቸው አንዱን ለኛ ይልካሉ ማለት ነው። ስንልክ ድርጅቱ ነው የሚከፍለው።
ሲልኩ ራሳቸው ይከፍላሉ ማለት ነው። እዚህ መምጣት አይጠበቅም፣ ምንም አይጠበቅም። ቤተሰብ መላክ ብቻ የሚጠበቅባቸው መርጦ በደንብ የሚያውቁ ሰው ካልሆነ እኛ እንዳጋዥ ነን ማሳየት ስለምንችል በሀቀኝነት ይህን ነው ያለው ነገር መርጦ ይታያል ማለት ነው። በሚገባ ያለውን በደንብ አውጥተን ያልተሸጡ ስልኮችን እነዚህ ናቸው ከነዚህ ምረጡ ብለን ነው የምታስመርጡት። እግረ መንገዴን ግን ምናልባት አሁን እነዚህ እንግዶች ጠቅልለው ነው የሚገቡት ወደ ሀገር ቤት። ስለዚህ ይሄ ንግድ ቦታ ነው የሚሰሩበት ቢዝነስ ነው። ግን ምናልባት አሁን ዝም ብዬ ሳየው ዋጋችሁ በጣም ፌር ነው። ከቦታው አንጻር ከኔቴሪያ አንጻር ከፉል ፊኒሽድ አንጻር በጣም ፌር የሆነ ለምንድን ነው መሰለህ እኛ አሁን ይሄን ሞል ስንገነባ እንደ ፕሮሞሽን ነው እንጂ ያን ያህል ትርፍ ይዘን አይደለም። ኔቴሪያ ነው ፉል ፊኒሽድ ነው ምንም አይነት ስካሌሽን ሬት አሁን ዛሬ የነበረው ዋጋና ነገ ጧት የሚኖረው ዋጋ እያየሁ ነው። ነዳጅ ራሱ ዛሬ የምንቀዳበት ከአንድ ወር በኋላ ሪቫይዝ እየተደረገ ነው አይደል? ስለዚህ እያንዳንዱ ነገር እየጨመረ ባለበት ከምግብ አቅርቦት እንኳን ከምግብ ከምንበላው እንኳን እዚህ በየቀኑ አፕዴት እየተደረገ ነው አይደል? ይሄኛው ግን አንድ አመት ተኩል ማለት የሚኖረውን ኢንፍሌሽን ማነው ሃንድል የሚያደርገው? ድርጅቱ ነው። ያ ማለት ኦልሞስት ትርፍ ላይኖረው ይችላል ማለት ግን አትሊስት ይሄ የሜሪ ፕሮፐርቲ የኮመርሻል ሴንተሩ ስታንዳርድ ነው ማለት ነው። ይህንን ስታንዳርድ እያሳየ ሌላ ቦታዎች ላይ መንግስታውን ኮሪደር ሲያነሳ እዛ ላይ በደንብ ይህን እያየ የተሻለ ቦታ ይሰጠናል። እዛ ላይ መጠቀም እንችላለን። ስለዚህ እንዳልኩ ምንድን ነው አሁን እነዚህ ሰዎች ሀገራቸውን ጠቅልለው የሚገቡት መኖሪያ የሚፈልጋሉ እና መኖሪያስ አሁን እንደዚህ ሞል ብቻ ነው ወይ? ቅድም ስትለኝ ደግሞ ሪል ስቴቶችም ባይዘ መኖሪያው ማለት ነው በጣም የሚገርም ቦታ ነው ያለው። ፓርክ ቪው ነው በሁለቱም ሳይድ። ወደፊት ለፊት ስታይ አራዳ ፓርክ ነው አሁን የተመረቀ ነው አዲስ። በጣም ነው የሚያምረው። ሙሉ መዝናኛ የልጆችን አዋቂዎችን ባማከለ የሚገርም ቦታ ሆኗል። ከጀርባው ደግሞ ፍሬንድሺፕ ፓርክ ቤተመንግስት ነው የምታየው። ማንኛውም ዲያስፖራ መጥቶ የሚጎበኘው ስለሆነ ማለት ነው። ስለዚህ በዛ መሀል ላይ ያለ እንዳጋጣሚ እኛ ከፊት ለፊትም ከጀርባ ፓርክ አለው ማለት ነው። እስኪ ና ላሳይ ቤቱ። ይሄ ነው። ይሄ ከፊት ለፊቱ ፓርክ ነው ይሄኛው። ከጀርባውም ፍሬንድሺፕ ፓርክ ነው። ይሄ አራዳ ፓርክ ነው። ይሄንን ይሄ በተለምዶ ሪበከንቱ ይሄ ቁልቁለቱ ማለት ነው። ይሄ ከፒያሳ የሚመጣው እቺ ከፒያሳ ወደ ፒያሳ የምታስወጣው ነው። ስለዚህ ቤተመንግስቱ እዛ ጋር ይሄ ቤተመንግስቱ ነው እዚህ ጋር ያለው። ስለዚህ ከዚህ ጀርባ ነው ፓርኩ ያለው። ፓርኩ ከዛ ጀርባ ነው። ከፊት ለፊት ደግሞ አራዳ ፓርክ ይሄኛው አራዳ ፓርክ ይችኛዋ እቺ ዶልፊን የተሳለችባት እዚህ ጋር ደግሞ አብሮሆት አለ ማለት ነው። እዚህ ጋር ደግሞ አብሮሆት ቤተ መጻሕፍት አለ። ቀጣይ ቤተ መንግስቱ በዛኛው አለ። ፍሬንድሺፕ ፓርክ ሙሉ በሙሉ ወደ ሸራተን አዲስ ይታያል በደንብ። ስለዚህ ቆንጆ ቦታ ነው ያለው። በጣም ቆንጆ ቦታ ነው። ለኢንቨስትመንት በጣም ምርጥ ቦታ ነው። ስለዚህ ምንድን ነው ኢቭን በዚህ አሁን ኮንዶሚኒየም በሚሸጥበት ዋጋ ነው ይሄ የሚሸጠው። ለምሳሌ ሙሉ 100% የሚከፍል ከሆነ 7 ሚሊዮን ብር መግዛት ይችላል። ባለ ሁለት መኝታውን የምርህን ነው? እውነት ባለ ሁለት 7 ሚሊዮን ብር መግዛት ይችላል። 80 ካሬ 90 ካሬውን 8.3 95 ካሬውን ደግሞ 8.3 መግዛት ይችላል ሙሉን ከፍሎ። ካልሆነ ደግሞ ቀስ ብዬ ከፍላለሁ ካለ ከ1 ሚሊዮን ብር ጀምሮ አጠቃላይ ክፍያው 10 ሚሊዮን ይሆናል ራሱ 80 ካሬው። ያኛው ደግሞ 95 ካሬው 11.8 ይሆናል። ቀስ ብሎ መክፈል ይችላል እስከ 3 ዓመት። አሁን የሚከፍለው ከሆነ ግን የ30 በመቶ ቅናሽ እንሰጠዋለን። 30 በመቶ ቅናሽ ሲቀነስ ምን ያህል ይሆናል? 7 ሚሊዮን 7 ሚሊዮን 10 ሚሊዮን የነበረው 7 ሚሊዮን ባለ ሁለት ስንት ካሬ? 80 ካሬ። በጣም ሸጋ ነው። መሀል ከተማ ላይ በጣም ቆንጆ ለኢንቨስትመንት እነዚህ ቦታዎች ማለት አይገኙም። በኋላ ምን ፋሲሊቲዎች አሉ? ፋሲሊቲው የሊፍት ፋሲሊቲ አለ። ይሄኛው ፓርኪንግ ነው። ካር ሊፍት አለው። ከስር 2 ቤዝመንት አለው። እነዚህ የጋራ መገልገያዎች ናቸው። ህፃናት መጫወቻዎች፣ እንደዚህ የመሰብሰቢያ አዳራሾች። ይሄኛው ፓርት ማለት ነው። ከላይም እንደገና ተጨማሪ ቴራዝ አለ። ይሄኛው የታችኛው ሙሉ በሙሉ ፓርኪንግ ነው። ከስር 2 ቤዝመንት ፓርኪንግ ነው። ስለዚህ በጣም ነው የሚያምረው። ባይዚ እነዚህ ደግሞ ፔንትሃውስ ናቸው። ፔንትሃውሶች ናቸው። መጥቶ ለማጋዛት ቦታውን ይልይ ተብሎ ለልጆቼ እንደው ሰርፕራይዝ አደርጋቸዋለሁ። ተመራቂ ተማሪ ነው ምናምን ሲያልቅ ይሄንን በቃ ምናምን ብሎ 80 ካሬ እና 95 ካሬውን የያዘ ሰው አውቃለሁ። እኔ ሊያጋዛ መጥቶ ማለት ሊያይላቸው ቦታ እንደ መሐንዲስ ስለነበረ ማለት ነው። የያዘው ቻይና ኮንትራክተር ነው። በጣም ቆንጆ ጎበዝ የሚባል ነው። ዲዛይን ያደረገውም አዲስ አበባ ውስጥ በጣም አለ የተባለ ሰው ነው። በጣም ቆንጆ ናቸው ዲዛይኖቹ። በጣም ቆንጆ ነው፣ ምጥን ያሉ ናቸው። እንደዚህ አይነት ሰው አውቃለሁ እና ምናልባት ከነዛ ጆይን ልታደርገን ትችላለህ ብዬ።
እንግዲህ የጊዜ ሚዲያ ቤተሰቦች ያው በአጋጣሚ ደግሞ እሳት የላሰ ሴልስን የገጠመኝ እስካሁን ሆን ያላራሁት። ስለዚህ እንግዲህ እኔ ተልእኮዬን ጨርሻለሁኝ። የላኩኝንም ሰዎች ፐርሰናሊ በስልክም እንደገና ደግሞ እዚህም ላይ እንዲያዩት ሊንኩን አደርጋለሁ ማለት ነው። እኔንም ወስውሶኛል ይህ ሰውዬ የሱቁም የዚህም ጉዳይ በጣም የሚገርም ነው። ለማናቸውም ይህንን ቪዲዮ ተመልክታችሁ ለምትደውሉ 5 ትክክል ለ5 ቀድማችሁ ለምትደውሉ 5 የጊዜ ሚዲያ ቤተሰቦች እንደያደዋወላችሁ መጠን ዲስካውንት አድርጎልኛል። ከስንት ፐርሰንት ጀምሮ ማለት ነው? ከ3% ጀምሮ ለምትደውሉ 5 እንደተባለው ለማስታወቂያ ምናምን ሳይሆን 15% ማንኛውም ሰው ቢመጣ የሚያገኘው ነው። ተጨማሪ 3% ግን ላንተ ይሰጣል። ስለዚህ ድርጅቱ የሰጠው 15% አለ። ለእኛ ደግሞ ለእኛ ተመልካቾች እኛም ብለው ደግሞ ለሚመጡ 3% ሰጥቷል። ያለማጋነን ይሄንንም ሪበከንቱ ጋር አይተነዋል። ታጥሮ እየተሰራ ነው ያለው የቻይና ካምፓኒ ነው። በሩ ላይ ተጽፎበት አይተነዋል። የተክለ ሃይማኖቱንም ደግሞ ስለምናውቀው ሁነኛ የገበያ ማዕከል ነው ማለት ነው ያለው። ማግኘት የሚፈልጉ ሰዎች ቀድሞ ለሚደውሉ ሰዎች